ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሪ ትስብእት ወይንም መልአከ ብስራት መጋቤ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረነ እያሉ ሲባዝኑ፣ ሳጥናኤል እኔ ፈጠርኳቸው ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና፣ ንቁም በበህላዌነ እስከንረክቦ ለአምላክነ በማለት መላእክትን ያረጋጋ መልአክ ነው። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ወበእንተዝ ይደሎ ከመይጹር ዜናሃ ለማርያም ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ሥጋዌውን ለድንግል ማርያም እንዲያበስር አድሎታል። ከዚህ በኋላም ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘውትር በምንጸልያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘውትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በየወዴስዋ መላእክትና በመሳሰሉት ጸሎቶች ዘውትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል። አማላጅነቱና ተራዳኢነቱ እንደምን ነው ቢሉ፣ ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ የተራዳ ነው። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ ብሏል። ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለይ መሆኑንና አማላጅነቱን ለመግለጽ ነው እንጂ። ቅዱስ ገብርኤል ምእመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስ ጥቅሶችን እንመልከት። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱሳን መላእክትን ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም ታኅሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊው መልአክ ቅዱስ ገብርኤል አግብርተ እግዚአብሔር አናንያ፣ አዛርያና ሚሳኤልን ከእቶን እሳት ያዳነበት ዕለት በመሆኑ ነው። በባቢሎን አውራጃዎች ላይ የተሾሙ አዛርያ ወይንም ሲድራቅ፣ አናንያና ሚሳቅ ወይንም ሚሳኤልና አብድናጎ ንጉሥ ላቆሙ ምስል አልሰገዱም። ነገር ሰሪዎችም ይህንን ወሬ ለንጉሡ ነገሩት። ንጉሥም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶን እሳት እንደሚጣሉ አስጠነቀቃቸው።
ሰለስቱ ደቂቅ ግን ናቡከደነፆር ሆይ በዚህ ነገር እንመስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከው ለወርቁ ምስልም እንዳንሰግድለት እወቅ ብለው መለሱለት። የንጉሥ ናቡከደነፆር ቁጣ ከፊት ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉና እነዚህን 3 ብላቴኖች እጅና እግራቸውን አስረው ከእነ ማዕረገ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝን አስተላለፈ። ትእዛዙ አስቸኳይ ነበርና እነርሱን ወደ እሳቱ የጣሏቸውም ኃያላን በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን ሰለስቱ ደቂቅ ወደ አምላካቸው በፍጹም ልባችን እናምናሃለን፣ እንፈራሃለን፣ አታሳፍረን እንጂ ገጸ ረድኤትንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውንም ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እሳቱንም እንደ ውሃ ቀዘቀዘው። ሰለስቱ ደቂቅም መልአኩን ልኮ ከዚህ እቶን እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነ እና የከበረ ነው በማለት አመሰገኑት። ንጉሥ ናቡከደነፆርም ሰለስቱ ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳት ውስጥ ሲመላለሱ ከእነርሱ ጋር የሰው መልክ ያለው ነገር ግን አምላክን የሚመስል መልአክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ጸፍቶ አፉን ከፍቶ ሕዝቡ ሁሉ ከሚጠፉ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን ብሎ እንዳናገረው ናቡከደነፆርንም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው የለም፣ የ4ተኛው መልክ የእግዚአብሔርን ልጅ ይመስላል ብሎ እንዲናገር አደረገው። የእግዚአብሔር ልጅን መልክ ያለው በኋላም መልአክ ብሎ የተናገረለት ቅዱስ ገብርኤል ነበር። እርሱ ስለመሆኑ ለነቢዩ ዳንኤል በተገለጠበት ግርማ ማረጋገጥ እንችላለን። ናቡከደነፆርም ወደ እቶኑ እሳት በመቅረብ እነዚህን ብላቴኖች እናንተ የልዑል አምላክ ባሮች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ፣ አማካሪዎችና የአገር ገዢዎች ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው ከጠጉራቸው ቅንጣት አንዱ ስንኳ እንዳላቃጠለው ሰናፊላቸውንም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከተ። ንጉሥ ናቡከደነፆርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳንን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና በቤቱም የጉድፍ መጣያ እንደሚደረግ አዋጅ አስነገረ። አዛርያ፣ አናንያ፣ ሚሳኤልም በንጉሡና በሹማምንቱ ዘንድ ሞገስን አገኙ፣ በክብርም ከፍ ከፍ አሉ። ስለዚህም ቤተ ክርስቲያን መንጎቿ የእምነት ፍሬ ከእነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑና የመልአኩን የቅዱስ ገብርኤልን ተራዳኢነት እንዲረዱ በታኅሳስ 19 ቀን ይህን ዕለት ትዘክራለች፣ በታላቅ ድምቀትም ታከብረዋለች። እንደ ቤተ ክርስቲያን አስተምህሮ እምነት በድርጊት ሊታይ የሚገባው ክርስቲያናዊ ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና መስሎም ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት እቶን አላስፈራቸውም። በእግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳን አስጨከናቸው። እንዲህም ሆነው በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉን ቅዱስ ገብርኤልን በመላክ ከእሳት እቶን ታደጋቸው። የመልአኩ የቅዱስ ገብርኤል በረከትና ተራዳኢነት ከሁላችን ጋር ይሁን። ይቆየን። አሜን።